እኔ እንጃ ሜቢ አዲስ ይሆናል የሰምቻት አላውቅም ስለ ቀነኒ እንኳን ስታወራ ያ yesterday night አይቻት ነው I was amazed ደስ ይላል እንኳን ድምጽ ሆነች ያ እና ያቺ ሴትዮ ተነሳሽ የምትሰድበን ለምንድነው ገሊና ላማላቸው ስገባ አባረሩኝ አይነት ስታይል ነው አልተረዳችንም እንትናም አልተረዳችንም አናት እንኳን አባረርናት ምን መሰልሽ ባለጌ ሴት ናት በጣም ባለጌ ሴት ናት በዛ ላይ ኖረኛ ሴት ናት አትመጣም ለዚህ ስቴት አረ በጣም የሚደብር ወሬ ነው የምታወራው የሚደብር ወሬ እንጂ አሻሮ ቆይ የምትቆላ ሴት አትመስልም ያ በጣም ነው እኔ ሴክሽን 8 ስማም ከባድ ነው እኔ ሴክሽን 8 ውስጥ ያለው ግን አይ የሱ የለኝ ታሰብዶ ግን ማለት ስነ ስርዓት የላትም ጋጠ ወጥ ሴት ናት ጋጠ ወጥ በጣም ያኔ ማት አልተመቸችኝም እና በቃ አይ ቲንክ እንትና ፌቨን ግን I was remembering እሷ እንትን ነበረችኮ ለገሊላ ባል ለምን ተለጥፋላችሁ በቤቱ ምናምን ብላ ቪዲዮ ሰርታ አይቼ ነበርና እቺ ሴትዮ ደግሞ ምን ሰውየውን እንትን ስትለው ተቀረጸላታ ምናምን ብላ ስትናገር የነበረውን ቪዲዮ እኛ ጋር አለ አይ ባለፈው እኮ ሲስተሪ ስክሪንሻት አድርጋት ምን አርገሻት ነው እቺ ሴትዮ እየሰደበች ነው ስትለኝ አልፈቅድልሽም ብያት ነው ሀሜት ነው ፔጅ ነው ሀሜት አቁም ያለው አልኳት ያ ትክክልም አይደለም እና እሷን አስገብታ ያ ሁሉ ረጅም ሰዓት አርጋ ይሄንን ተናግራ መታችሁ ማትናገሩ ከሆነ አርጋችኋል ማለት ነው ምናምን ስትል እንዴ ግዴታ እኮ ሰው ሁሉ መጥቶ ማስረዳት አይጠበቅበትም እኔ መታ ብታስረዳ ራሱ ከቦታው አትወርድብኛለች እኔ አንዳንድ ቦታ ላይ ራሱ እኔ እኮ አልገኝም በቃ እኔ አሁን ያ አካውንት የትም አልሄድም ሊሆን ይልም ኮምፎርታብል መሆነው ሰርክል ጋር ሄዳለሁ ወርዛ ትላንትና እኮ ጓደኛችን እኮ ዲአክቲቬት አርጎ ሄዶ አማ ጠፋ ሰምተሻል በዛ ማለት በስልክ ነው ያለው የት ነው ያለው አለ አንድ ቁጥር ጻፈባት እንደዚህ ውስጥ አይቼዋለሁ እሺ አማ የለም እሺ አይተሻል ስላየሁት በስልክ ደውሎ ምናምን ይሆናል እንጂ አማ የለም አንተ ከካለህ እንዴ ንፍቴ እሺ የምርህና አለ አረ እንትና ነው መልሽ እድለቢሱ አለ አይደል እንዴ አይ አድቨርታይዝመንት ሰርተውበት በስጋ ቤቱ ላይ ተገኘ እድለቢሱ ያሬዳለ አይ ስጋ ቤት እንደሚሰራ ታውቂያለሽ አይደል ስራ ነው ይናቅመኝ ማልቃንጣፊ ነው አው ግን የስጋ ቤቱን ስላለው ነው ያቺ ሴትዮ ባለ ሀብት አገኘው ብላ ሄደችበት አይደል እሷ ሴት አለሽ እሷ ሴት በዘይት ጀሪካን አርገው የሆኑ ሰዎች አቀናብረው እና ያሬድ ስትጣላቸው ብሎክ ስታረጋቸው ጊዜ ቅልጥልጥ ብላ የሆነ ቪዲዮ ሰርታ ነበር ከባድ አሜት ነበር ምንድነው የሆነ የአማራ ታጋይ የነበረው ልጅ አውቅሹ ሴት ደፍሮ አሰረኮ ሴት ደፍሮ ማን ወንዴ የሚባለው አውስትራሊያ አይ ዶንት ኖ ልክልሻለሁ ራስ የሚባለው ራስ ያ ሴት ደፍሮ ተፈረደበት ያ ራስ ጎልድ ያ በተበጥረቁዬ እኮ የታባቴ ያ እቺ ሜላት መርዝ እሱን ሰምታ ነው እየጠፋብኝ ወንድሜ ናፈቀኝ እሷን እኮ አንድ ቀን ሲለጠልጣት ነበር ወንድሜ መርዝ ናት አየሽ ነገርኩሽ እኮ ለኔ ቆሞልኛል ምናምን ያለችው ወሰክስም ውሸት ነው how do you know እንደ ሰው ሁሉ ይያል አይደል እንዴ እኔ ብቻ ነኝ ያልኩት ይሄው ራስ ጎልድ allegedly it's allegedly how እሺ allegedly እንደዛ አድርጎ ታስሯል አሉ ነው አንድ ከተማ ነን አይ እሱ ቤት ድሬ አትዋሸኝ ቤት ድሬ ምትዋሻ መስለኝ ኔጌቲቭ እናስተስ where they find it እሺ ተበጥረቁ where do you find it እኛ ቤት ውይይት እዛ ቤት ተወያይተንበት ሁላ ነበረ እንዴት ነው በእንደዚህ ቢያረግ ኑሮ እንደዚህ ነበረ ግን እሱ ቀጥታ ደፍ ወረቀት የሌላቸው ሰዎች እየተደበቁ ነው በዚህ በአይስ ምናምን ምክንያት ወረቀት ስፔሻሊ
ዩኤስ ነው ያለው? አዎ በሜክሲኮ። ኦኬ እየተደበቁ ነው። አዎ ወረቀት ከሌላቸው ሰዎች ሶሻል ሚዲያ ላይም እንደ ድሮ እንትን አይሉ ተደብቋል እና ለዛ ምክንያት ይሆናል። ያ ሊሆን ይችላል። አዎ ሰው ሁሉ እያወራ አይደለ ወይ? ያስኛ ቤትም ተወያይተንበታል። ሌላ ቤትም ሄደን እያወሩ ነበረ። ወይኔ 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 ተብሎም ተለቅሷል ምናምን። ችግር የለውም። አይ ምን መሰልሽ ይሄ ትልቅ አሊጌሽን ነው እና በደንብ የተጣራ ካልሆነ ከባድ ነው። እኔ ትዝ ይልሻል ነው እየተወራ ነበር እኮ ነው። እኔ ሀሜቱን ነው ወሬ ያለኝ ብዬ ሀሜት እኔ የሆነ ትልቅ ሰው እዚህ ራሱ ትዳር ያለው የሚስቱን እህት ልጅ ደፈረ እና ኢንቨስቲጌሽን ላይ ነው ሲባል እኔ መጥቻ አላወራሁም። ማንነቱ አልፈልግም እንደዚህ አይነት ነገር። ለምን ነው እቺ ባለፈው የምትወጣዋ ሴትዮ አንቺ ጋር በታ የነበረችው ሴትዮ አይደለም ሌላ በጣም አንቺ አታውቂም። ኬዙን አልሰማሽም። ለነገሩ እኔም አላወራሁም፣ ግን አለ እንደዚህ አይነት ነገር። ግን ይሄ የሰውን ህይወት ያበላሻል። ይሄው መጣልሽ። አዎ ጓደኞቹ ናቸው። ጓደኞቹ ራሱ እያወሩ ነበር። የስ ኧረ እንግሊዝ ነው አቤት አይደለም አሜሪካ። ጓደኞቹ እያወሩ ነበረ። ይሄ ትልቅ አሊጌሽን ነው። ጓደኞቹ ምናምን ትልቅ አሊጌሽን ስለሆነ ትዝ ይልሻል በኩማ ኬስ ብዙም አላደኩም። ገብቶሻል? የሰውን አሁን እኔና አንቺ አሁን ሄደን ፐርሰናሊ ሰርስረን አውጥተን የምናወራ ሰዎች አይደለንም። we are talking about ሶሻል ሚዲያ ላይ እየተወራ ያለውን ነገር ነው የምናወራው። ያ ግን might affect somebody። ስለዚህ እሱ ነገር ሆኗል ወይ? አሁን ፍሬንዶቹ እያወሩ ስለነበረ የሚቀርቡ ሰዎች እያወሩ ስለነበረ መተውም እባካችሁ ጸልዩለት ምናምን ሲሉ ስለነበረ የኩማ አሊጌሽን ማለት ነው። ኢቭን በቲቪም ታይቷል ምናምን። እሱ ስም አልተጠራም። አሁን ራሱ ኢንቨስቲጌሽን ላይ ነው ራሱ ፖሊሱ ምናምን ማለት ነው። ስለዚህ ግን እኔ ግን ኩማን ራሱ አፌክት አድርጌዋለሁ። በምንድን ነው አፌክት ያደረግሽው? ሜንታሊ? አዎ መጥቼ ለምንድን ነው የማወራው? አዎ ግን አንቺ ባታወሪው ላይክ 5-6 ሩም ተከፍቶ እየተወራ ከሆነ ያ ተወርቶ ነበረ። ከተወራ በኋላ እኔ ስሰማ አወራው። ግን አሁን ግን ባክቴን ይኸውልሽ ብዙም የሶሻል ሚዲያም ሰው አልነበርኩም ከአመት በፊት ነው። አሁን ግን ቁጭ ብዬ ሳስበው ምንም ነገር አጀንዳ ይደረስበታል። ይደር ይወል ምናምን በደንብ አረጋግጠን ከሆነ በደንብ ፍትፍት አድርገን እናወራዋለን። ካልሆነ ግን ሳረጋው አሁን ራስ ጎልድን ደፈረ ብለን ወይኔ ይሄ እኮ ያስታውቃል አለ ጀሊ ሊሆን ይችላል። ለምን መሰለሽ አሁን ለምሳሌ እውነተኛ አርጎት አላደረገውም እኮ there is nobody who can give us a court paper ሊሰጠን የሚችል እሱን ሊያረጋግጥልን የሚችል አዎ ደፍሯል ምናምን አልደፈረም ኧረ ተው ምናምን የሚል ነገርም ሊሰጠን የሚችል ሰው የለም። ልናወራ የምንችለው እዚህ ሚዲያ ውስጥ ያለው ነው። ሚዲያ ላይ እየተወራ ያለው ነው። ብዙ ሰዎች ደግሞ ጠፋብን ጸልዩለት እባካችሁ ምናምን እያሉ ቪዲዮ እየሰሩ ነው። ስለዚህ እያወራንበት ስለነበረ I just want to inform you if you don't know አለጀሊ የማንም ታሪክ እኮ do you have a court paper ስለ እንትና ስታወሪ ስለ ኩማ ኖ ግን እየተወራ ነበር። ያ ቪዲዮ ምናምን ካየው በኋላ ነው መጥቻው ሮት ግን አሁን ባክቴን ይወድሽ አሁን የዛ የአመት በፊት ያለችዋን መቅዲን ሳስባት ትክክል አልሰራች። አሁን እኔና ኩማ ተታርቀን ደግሞ በዚህ ጉዳይ የተጣላ ነው። ተጣርቀን ሽማግሌ ዩዘር ልክ የታረቁት ከተታረቅን በኋላ ስታስቢው ፌር አይደለም። ኬዙ ገና ፔንዲንግ ነው። ኢንቨስቲጌሽን ላይ ያለ ኬስ ነው። ለምንድን ነው እሱን ሰው ገሎ ምናምን ብሎ ማውራቱ? ሰው ሞቷል ግን ለኬዙ ሰው ሞቷል። እሱ ግን ይደረሳል። ያ ሰውየውን እኮ ያው አሁን ችግሩ ከሆነ ከ20 ዓመት በኋላ ወጥቶ አይምሮ እንዳይነካ ምናምን ያ ልክ ነሽ። ከ20 ዓመት በኋላ ሲወጣ በጣም ችግር ውስጥ ሊገባ ይችላል። ኤግዛክትሊ ልክ ነው። ኢቭን ራሱ አሁን ሁላችንም ስትራግል እናደርጋለን ሰዎች ነን እና ከዛም በኋላ እኔ ደግሞ አፌክት ያደረገኝ ኩማ ቸገረኝ ምናምን ሲል ትዛለሽ። ያ እሱ ግን ያንቺ ምንም አስተዋጽኦ የለውም። ሜንታሉ ካልሆነ በስተቀር አንቺ አስተዋጽኦ የለውም። ሂሮን ካለበት ነገር ከችግሩ የሆነ እቺ ብናኝ የምታክል ኢፌክት አድርጊያለሁ። ገብቶሻል? ምንሽ ያ አይደለም ዞዬ
ስለዚህ ይሄ ትክክል አይደለም። የተፈረደበት ያ 20 ዓመት ተፈርዶበታል እያሉ ነበር ሲያወሩ የነበረው። 20 ዓመት እንግዲህ ከተፈረደብሽ ነው 20 ዓመት ነው የሚባለው። እያወሩ የነበሩት ፍሬንዶቹ እንደሱ ነው። ጠላቶቹ ደግሞ ጸልዩለት፣ ጠፋብኝ፣ የት ላገኘው እያሉ ይልሽ እንዲህ ነው ወሬ እንደሳት መሄደው ኩማ ዋራፕንት ነቲንግ የዛሬ አመት በፊት ሚጤል ለሆነ ነገር ነው እያወራው ያለሁት ጉዴ ያ ምልሽ አሁን አንዳንዴ እንደ ሰው ስደትሽን አድሚት ማድረግ ጥሩ ነው ግን አንድ ነገር ልንገርሽ፣ እኔ እና አንቺ እዚህ ሶሻል ሚዲያ ላይ የምናወራው ነገር ዋትስ ሃፕኒንግ ኢን ሶሻል ሚዲያ ነው። ሌላ ጎሲፕ የለንም እኮ ፐርሰናል ቤታቸው ውስጥ ገብተን ምን እያደረጉ እንደሆነ ምናምን የምናወራ ሰው አይደለንም። ዋትስ ሃፕኒንግ ኢን ሶሻል ሚዲያ ነው የምናወራው። ያ ነው ደግሞ ጎሲፓችን። አይ ይመስለኛል ልጁ ስለጠፋ እንዲመጣ ነው። ትዝ ይልሻል ፋሲካ ወጣ እንድታወራ እነ ዮዳብ እነ ሊያሾ ፕረስ ያደረጓት የነበሩት እዛለሽ ኖ እንደዚህ አይነት አሊጌሽን እያወሩ አይደለም አደፈረ ምናምን እየተባለ እኮ ኦልሬዲ ስሙን እያጠፉ ነው። ሲሪየስ ሳምበዲ አዩኬ ቀጥሬ በራሱ አልከፈትኩም። ምን አይነት ካክ እንደሆነ